ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኔ ሁሉ ሰላም። እንኳን ለኢድ በዓል በሰላም አደረሳችሁ። እንኳን ለአረፋ በዓል የሞላው የእስልምና እምነት ተከታዮች ሁላችሁም እንኳን አደረሳችሁ። መልካም በዓል ይሆንላችሁ። ዛሬ ይዤላችሁ የመጣሁት እንግዲህ ጋዜጠኛ ሶፎንያስ ማለት ነው ይቅርታ ጠይቋል በይፋ ማለት ነው። ብዙ ነገሮችን ተናግረዋል ማለት ነው። እንግዲህ ከዚህ በፊት ሁላችንም እናውቀዋለን። በጣም አስነዋሪና አጸያፊ የሆነ ከበዓልም ከሃይማኖትም ውጭ የሆነ ኢትዮጵያዊነት የሆነ ቪዲዮ ተገኝቶበት እንዳያችሁት ማለት ነው ከፍሬዘር ጋር እንግዲህ አዳማ ድረስ በመሄድ ቪዲዮ ተቀርጾ እንዲሁም ተደብድቦ የተለያዩ ቪዲዮዎች ወጥተውበት ሁላችንም አፍረንበት ቪዲዮ ሰርተንበትም ነበረ ማለት ነው። አሁን ላይ ግን እስከዛሬ የት ቆይቶ ነው ለማለት ትችላላችሁ ማለት ነው። እንግዲህ ወደ የዛን ጊዜ ማለት ነው ወደ ጸበል እንደሄደ ተነግሯል። ጸበል ሂጅ አለው በማለት ነበረ። ጸበል ነኝ በማለት የማንንም ስልክ እንደማይመልስና ጸበል ነኝ በማለት ራሱን አጥፍቶና አግሎ ነበረ። አሁን ግን ከፈጣሪ ታርቅ ያለው ወደ እግዚአብሔር ተመልሻለሁ፣ ወደ ቤቴ ተመልሻለሁ እና እናንተንም ይቅርታ ማለት በሞላው የኢትዮጵያ ሕዝቦች በሙሉ በዓለም ላይ ያላችሁ ይቅርታ ጠይቃለሁ በማለት መጥቷል ማለት ነው። እና በጣም አነጋጋሪ ሆኗል ማለት ነው። እንዲሁም በጽሁፍ ነው የመጣው ማለት ነው። ከጽሁፍ ባሻገርም ደግሞ በቪዲዮ እንደሚመጣና ንዛዜንም ትሰማላችሁ። የተለያዩ ንዛዜዎች እንዳሉ እንደሚናዘዝም ተናግሯል ማለት ነው። በቪዲዮ በቅርብ መጥቼ ሁሉንም ነገር አስረዳችኋለሁ። ይቅር እንድትሉኝ እፈልጋለሁ። እባካችሁ ይቅር በሉኝ። አንገታችሁንም አስደፍቻለሁ። ሁላችሁንም አሳዝኛለሁ። ዛሬ ላይ ግን ተለውጫለሁ። ወደ ፈጣሪ ተመልሻለሁ። ከህመሜም አገግሜያለሁ በማለት በሚያሳዝን ነገሮች እንግዲህ ተመልሷል ማለት ነው። እና ብዙዎች በዚህ ጉዳይ ላይ አነጋጋሪ አድርገውታል። ምንድን ነው አነጋጋሪው ካላችሁ ግማሾቹ የምን አገግም ያለው ነው ምናምን በማለት እሱን እያንቋሸሹ የሚገኙ አሉ። መልሶ ወደዛው እንዲዘፈቅበት ማለት ነው። አንዳንዶቹ ደግሞ ይቅርታ ብሎ እስከመጣ ድረስ ወደ ራሱ እስከተመለሰ ድረስ ከዛ ስሜት እንዲወጣ እኛ ወደ ራሳችን መያዝ አለብን፣ ይቅርታውን መቀበል አለብን በማለት በሁለት ተካፍለዋል። ኮሜንት ላይም ቪዲዮም እየተሰራ ይገኛል ማለት ነው እሱ ባስቀመጠው መልእክት ላይ። እሱም ደግሞ ያው እንዳለው ከፈጣሪ ታርቄያለሁ፣ እናንተም ይቅር በሉ፣ አሳዝኛችኋለሁ፣ በድያችኋለሁ፣ ብዙዎች በእኔ አንገታችሁን ደፍታችኋል፣ አፍራችሁብኛል፣ አሁን ግን ልክሳችሁ እመጣለሁ፣ ወደ ማንነቴ ተመልሻለሁ ብሏል። እዚህ ጋር እንደዚህ ካለ አንድ ሰው እኛ ይቅርታ ማድረግ ነው እንጂ ያለብን ሁላችሁም ይቅር ብለንሃል፣ እግዚአብሔር እንኳን መለሰ በማለት በጸሎት እንደማሰብ እንጂ መልሶ ወደ ነበረበት እንዲሄድ መገፋፋት የለብንም ባይነኝ እኔ በራሴ በኩል ማለት ነው። ስለዚህ ሁላችንም ይቅርታውን መቀበል አለብን እና መልካም ኮሜንቶች በተጽፉ ላለው አንድ ሰው ከኃጢአቱ ከስራ ሁላችንም ኃጢአተኛ ነን ሲጀመር ማለት ነው። በምድር ላይ ማንም ንጹሕ የለም። እኔም አንተም አንቺም ሁላችንም ኃጢአተኛ ነን። ከ7 ዓመት ጀምሮ እድሜያችን ከደረሰ ጀምሮ በኃጢአት የተዘፈቀነን ሁላችንም ሰው ስንባል ማለት ነው። ንጹሕ የለም ፈጣሪ በራሱ ካልሰረዘልን በስተቀር ሁላችንም ኃጢአተኛ ነን። ከእለት እለት ከቀን ቀን የምንሰራው ኃጢአታችን ይለያየ እንጂ ኃጢአት ነው ሲጀመር ማለት ነው። እና ስለዚህ ይቅርታውን መቀበል አለብን። ቆሻሻ ኮሜንት የምትጽፉ ሰዎች እባካችሁ ተውት። እሱን ትታችሁ ወደ ባሰ እንዲጠፋ ሳይሆን የጠፋውን ፈጣሪ ፈልጎ ሲያመጣልን እኛ ደግሞ መቀበል አለብን። ይቅርታ ማድረግ አለብን። ይቅር ብለንሃል፣ አይዞክ፣ አሁንም ጠንክር፣ በሃይማኖትህ ወደ ፈጣሪ ተመለስ፣ እንኳን ከዚህ ከቆሻሻ ነገር እንኳን ወጣህ ብለን ሞራል ልንሆነው እንጂ የባሰ እንዲባባስ መሳደብ፣ እንደገና ደግሞ ጭራሽ ቆሻሻ ነገሮችን ማድረግ አያስፈልግም። እንዲሁም ደግሞ ፍሬው ደወለልኝ፣ ሶፎንያስ ደወለልኝ በማለት እሱም ቪዲዮ ሰርቷል ማለት ነው። ከዚህ በፊትም እሱም ስህተት በጣም ሰርቷል ፍሬው ማለት ነው። ለምን ይሄን ነገር ሲያደርግ በቪዲዮ ቀርጾ እየደበደቡ እንትን ከማለት ወዲያውኑ የጠራበት ቦታ ልክ እሱ ሲመጣ እሱን እያወራ ፖሊስ ሲቪል ለብሶ ደብቆ በፖሊስ አስይዞ ለሕግ አካል አሳልፎ መስጠት እንጂ ጓደኛ ሰብስቦ መቀርቀሪያ ሰብስቦ ልጁን መደብደብ ይሄ አስፈላጊ አይደለም። ምክንያቱም አንድ ሰው ወንጀለኛ ከሆነ የዛ ሰው ነገር ወንጀል ለመስራት ከሆነ እኔን ተጠግቶ የሚመጣው እኔ ንጹሕ ሰው ከሆንኩኝ እሱን እያወራው ፖሊስ አጠገቤ አድርጌ እያሰማው የምናወራውን ቃል በቃል
እሱ አጠገቤ እንዲመጣ አድርጋለሁ። ከዛ በኋላ በፖሊስ እጅ ከፍንጅ አስይዛለሁ እንጂ ይሄ መማታት ምናምን ቆሻሻ ነገሮችን አድርገሃል አንተ ማለት ነው፣ ፍሬው ማለት ነው። ሲጀመር ፍሬው የምትባለው ልጅ አንተ የምትሰራቸው ኮንቴንቶች ቪዲዮ ራሱ በጣም አሳፋሪ ቪዲዮ ነው ስትሰራ የነበረው። ገብተን አይተናል። የሚያስጠላ ከኢትዮጵያዊነት ውጭ የሆነ ቪዲዮ ነው እየሰራክ ያለኸው። ምንም ነገር ትልቆቹንም ሆነ ትንሾቹን የማያስተምር ቪዲዮ ነው እየሰራክ ያለኸው ማለት ነው። አንተም ያው ከሱ አትሻልም ማለት ነው። ምንም ነገር አንድ ናችሁ። እንደውም የእሱ ይፋ የወጣው ይሻላል ከአንተ ደግሞ ማለት ነው። አንተ ትውልድንም እያጠፋህ ነው። እንዴት ካልክ የምትሰራቸው ቪዲዮ የምትሰራቸው ኮንቴንቶች በጣም የሚያስጠሉ የሚያጸይፉ ናቸው። በቃ ወሬ ሁሉ የሚያስጠላ የብልግና ወሬ እንጂ አንድም ሰው እንዲማርበት ብለህ የምትሰራው ሰዎችን አንድ ሰውን ይለውጣል ብለህ የምትሰራው ቪዲዮ የለም እስካየሁት ድረስ ማለት ነው ፍሬው። ስለዚህ ለማንኛውም አሁን ሶፎንያስን ሁላችሁም ይቅር በሉትና ይቅርታውን ተቀብለን ወደ መጀመሪያው ወደ ማንነቱ እንዲመለስ ሁላችንም ይቅር ብንለው አሪፍ ነው ባይነኝ ማለት ነው እንጂ ማባባስና የበለጠ መሳደብ ኮሜንቱን ገብታችሁ ካያችሁ እሱ ፌስቡክ ላይ ከለጠፈው በኋላ የሚያስጠላ ነው። እንዲሁም ደግሞ እሱ ህመም ላይ እንደነበረ ሕክምናም ጸበልም ሲከታተል እንደነበረ ያን ሁሉ ተናግሯል። እንዲሁም በቪዲዮ መጥቼ ደግሞ በሰፊው መጥቼ እናዘዛለው ንዛዜን ሁሉ ብሏል። ለፈጣሪ ተናዞ ንስሐ ገብቶ ተጠምቆ ወደ ራሱ ተመልሶ ከአምላኩ ታርቆ የመጣ እንዲሁም ደግሞ ቆሽሽ ያለው አሳፍሬያችኋለውኝ ይቅር በሉኝ ብሎ አንድ ሰው እስከመጣ ድረስ ያን ይቅርታ መቀበል አለብን። ምክንያቱም የእሱ ይፋ ወጣ እንጂ ብዙ ኃጢአተኞች አለን። እያንዳንዳችን ኃጢአታችን ቢገመትና እንደውም እንደዚህ በፊት ለፊት የሚታይ ጎልቶ የወጣ ቢሆን እግዚአብሔር አምላክ በቸርነቱ እየደበቀልን እንጂ ግንባራችን ላይ ወይም ይጻፍ ቢሆን ከእለት ዕለት የሰራናት ኃጢአት ማንም አያይም። ለምን ሁላችንም ወደ ውጭ አንወጣም? ስንወጣ ግንባራችን ላይ ስለሆነ ያለው ማለት ነው ኃጢአታችን። ከእለት ዕለት ከቀን ቀን ውሸት ሊሆን ይችላል፣ ዝሙት ሊሆን ይችላል፣ የተለያዩ ቆሻሻ ነገሮች በሰው ላይ የምናደርጋቸው ነገር በቃ የተለያዩ ምድር ላይ በሙሉ ፈጣሪ የማይወዳቸውን ቆሻሻ ነገሮች ሁሉ እንሰራለን። ሰዎች ስንባል ኃጢአተኞች ነን። ግን አንድ ሰው ይፋና በቪዲዮ ስለተገኘበት በዚህኛው ብቻ ከተመለሰ ወደ እግዚአብሔር እኛ ደግሞ ይቅር ማለት አለብን። ዋናው ፈጣሪ ነው። ሰው ይቅር አለው አላለው ምንም ማለት አይደለም። ግን አብሮ ለመኖር ይቅርታ ያስፈልጋል እንጂ ፈጣሪ ጋር ይቅር እስካለው ድረስ እኛ የሱን ኃጢአት እየወሰድን ነው። ሌላ ነገር ከማለት ሁላችንም ይቅር ብለንሃል። እንኳን ወደ ራስ ተመለስክ ብላችሁ ከቻላችሁ በጸሎት አስቡት ነው የኔ መልእክት ማለት ነው እንጂ ማባባስና ማጫጫር የለብንም ማለት ነው። የምን ይቅርታ ነው? አሁንም ደግሞ ምን አስበህ መጣህ? እንደዚህ የሚያስጠሉ ኮሜንቶች የጻፋችሁ ያላችሁ ሰዎች አላችሁ። እባካችሁ እናንተም ወደ ራሳችሁ ተመለሱ። ልጁም ደግሞ እንዲመለስ ሞራን እንሆነው። አይዞክ በቃ እንኳን ተመለስክ ብለን እንደግፈው እንጂ እንዲባባስና ሂዶ እንዲዘፈቅ እዚህ ቆሻሻ ህይወት ውስጥ አታድርጉት። እያባባሳችሁ ባይነኝ እኔ ማለት ነው። እና እግዚአብሔር አምላክ ይርዳህ ወንድማችን ሶፎንያስ ማለት ነው። ወደ ቤቱ ይመልስክ። በቪዲዮም እንጠብቃለን። ከዚህ ህመምም እንኳንም ፈጣሪ ማረህ። አሁንም ጨርሶ ይማረህ። አሁንም በጸሎት ጠንክር። የሰውን ኮሜንት ባታነብ እንደው ኮሜንት ብዘጋ ሁሉ ደስ ይለኛል። ለነገሩ ኮሜንት ብቻ ሳይሆን ሰዎች በሱ ቪዲዮ እየሰሩ ነው፣ ከኮሜንትም አልፎ ተርፎ ማለት ነው። ቆሻሻ ቪዲዮዎችም የተሰሩ ነው። ግን መልካም ነገር ተናገሩ። ይሄን ልጅ ከኃጢአት እንዲወጣ አድርጉት እላለሁ። እግዚአብሔር እሱንም እኛንም ሁላችንንም ይቅር ይበለን እና በአጠቃላይ ሁላችንም ኃጢአተኛ ነን። የሰውን ብቻ አናውራ። የእኛስ እንዳልኳችሁ ቢለጠፍ ግንባራችን ላይ ቢሆን ኃጢአታችን እያየን አንወጣም ወደ ውጭ። በራችን ዘግተን በራብ እንሞታለን። ለምን? ከወጣን ሰዎች የሰራነውን ኃጢአት ያነቡብናል። እግዚአብሔር ግን ቸር ስለሆነ ኃጢአታችንን እሱ ብቻ ነው የሚያየው። ሰውን ደብቀን የምንሰራው ሰውንም እያሳየን የምንስራ አንድ ፈጣሪ ነው እዛ የሚመዘግበው ማለት ነው። ይቅር ባይ አባት ስለሆነ ደግሞ ይቅር ይለናል። ስለዚህ እኛም ይቅር እንበለው፣ እኛን ደግሞ እግዚአብሔር ይቅር እንዲለን እንጂ አታባቢሱ ባይነኝ እንደኔ ማለት ነው። እና በጣም ያሳዝናል፣ አንጀትም ይበላል። የጽሁፉን እንዳለ ካነበባችሁት ማለት ነው። በጣም በሚያሳዝን ሁኔታ አሳዝኛችኋለሁ፣ አስከፍቻችኋለሁ። አሁን ግን እክሳችኋለሁ።
ከፈጣሪም ታርቄያለሁ፣ እግዚአብሔር ይመስገን፣ ወደ ቤቴ ተመልሻለሁ። ይህን ሁሉ ሰዓት እንግዲህ ይህን ሁሉ ጊዜ እሱ የት ነው የነበረ? ጸበል ላይ በጸበል ነው ቁጭ ብሎ ራሱን አክሞ ድኑ ወደዚህ የተመለሰው። ስለዚህ እግዚአብሔር ጨርሶ እንዲምረው ሁላችሁም ጸሎት አድርጎ። አመሰግናለሁ። ሀሳብ አስተያየታችሁን ስጡ። መልካም ነገር ተመኙለት፣ ክፉ ነገር አትጻፉም፣ አትመኙም። የባሰ ኃጢአታችንን አናብዛው። ላለሁ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው ባይ